ማህበሮችን አፍርሶ የብሔር ማህበሮችን አደራጀ። በትክክል ከዛ በኋላ የሰራተኞች ቀን ምናምን ሁሉ ጠፋና የብሔር ብሔረሰብ ቀን ሆነ። ዋናው ነገር በትክክል የስልጣን ምንጭ ስለሆነ ብሔር ማለት ነው እንዲሆን አድርገው ሰሩት። ያው አሁን የብሔር ብሔረሰብ ቀን ድል ተደርጎ ይከበራል። የሰራተኛ ቀን ግን ቀኑ ምን እንደሆነ እንኳን ማያውቅ ማህበረሰብ ተፈጥሮ ነው ያለው። በትክክል ሜይዴይ በኢትዮጵያውያን ማይንድ ውስጥ ሜይዴይ ሰራተኝነት ወይም የዓለም ሰራተኞች ቀን የሚባለው ሀሳብ ቦታ የለውም። በኢትዮጵያ ህዝቦች ውስጥ ባለፉት ምናምን ዓመታት 20ም 30ም ብዬ ካታጎራይዝ ለማድረግ ያስቸግረኛል። ግን የብሔር ብሔረሰቦች ቀን ነው ከሰራተኞች ከዓለም አቀፍ ሰራተኞች ወዛደሮች ቀን የበለጠ የኢትዮጵያውያን ህፃናት፣ ኢትዮጵያውያን ጎልማሶች፣ አዛውንቶች ማይንድ ውስጥ ወይም አእምሯቸው ውስጥ ገዝፎ ቶሎ የሚመጣው የብሔር ብሔረሰቦች ቀን ነው። ሜይዴይ በኢትዮጵያውያን ማይንድ ውስጥ ሜይዴይ ሰራተኝነት ወይም የዓለም ሰራተኞች ቀን የሚባለው ሀሳብ ቦታ የለውም። በኢትዮጵያ ህዝቦች ውስጥ ባለፉት ምናምን ዓመታት 20ም 30ም ብዬ ካታጎራይዝ ለማድረግ ያስቸግረኛል። ግን የብሔር ብሔረሰቦች ቀን ነው ከሰራተኞች ከዓለም አቀፍ ሰራተኞች ወዛደሮች ቀን የበለጠ የኢትዮጵያውያን ህፃናት፣ ኢትዮጵያውያን ጎልማሶች፣ አዛውንቶች ማይንድ ውስጥ ወይም አእምሯቸው ውስጥ ገዝፎ ቶሎ የሚመጣው የብሔር ብሔረሰቦች ቀን ነው። ከሜይዴይ በጣም የሚገርም ነው። ከብሔር ብሔረሰቦች ከሰራተኞች ቀን ከማክበር ይልቅ ትኩረት የሚሰጠው ለብሔር ብሔረሰቦች ቀን ነው። አዎ፣ ምክንያቱም ባለፉት ዓመታት ባለፉት 10 ዓመታት ወይም 20 ዓመታት ከዛም ባሻገር ሰዎች የሁሉ ነገር ማዕከላቸውን ብሔረሰብ ነው ያደረጉት። ከስራ ይልቅ ብሔረሰብ የሚለውን ነገር ነው አእምሯቸው ውስጥ የተከሉትና የዓለም የሰራተኞች ቀን ሲባል ዓለም ለዚህ እንድትደርስ ስራና ስራ ነው የሰሩ ሰዎች ናቸው። አሁን ላለው ቴክኖሎጂ፣ አሁን ላለው ዘመናዊ አኗኗር፣ አሁን እድገት ብልጽግና በዓለም ደረጃ ለኮሚኒኬሽን፣ ለቴክኖሎጂ፣ ሌሎች አድቫንስመንት አስተዋጽኦ ያደረጉት የሰሩ ሰዎች ናቸው እንጂ በብሔረሰባቸው የኮሩ ሰዎች አሉ። ትክክል ነው። እና ለዛ ነው በድምቀት መከበር ያለበት፣ ሰዎች በስራቸው የሚኮሩበት የዓለም የሰራተኞች ቀን ፈዞ የብሔር ብሔረሰቦች እና ህዝቦች ቀን ገዝፎ የምናይበት ሀገር ነው የተፈጠረው። ይሄ አሁን ያለንበት አጠቃላይ ሁኔታ ለስራ ለሚሰራ ሰው እውቅና በሚገባው ልክ እየሰጠን እንዳልሆነ የሚታይ ሁኔታ ነው የምንመለከተው እና ፈዞ ደብዞ በዚህ መልኩ መከበር አልነበረበትም። ኢቭን እንደውም ለምን ዛሬ ስራ እንደተዘጋ ሁሉ እኮ ግራ የገባቸው ሰዎች በጣም ብዙ አሉ። ምንድነው ሌበር ዴይ ምንድነው ምናምን ብሎ የሚጠይቁ ማለት ነው። አንዳንዴም ራሱ አሁን ታሪካዊ መነሻውን ስታይ የኢንዱስትሪ ሪቮሉሽን ጊዜ ኢትዮጵያ ፓርቲሲፔት አላደረገችም በአውሮፓ ኢንዱስትሪያል ሪቮሉሽን። በዛ ጊዜ የነበሩ ይሰሩ የነበሩ የፋብሪካ ሰራተኞች ዓለምን አሁን ያለችበትን ቅርጽ እንዲህ ያደረጉ በአውሮፓና በተለያዩ የአሜሪካ ከተሞች ያሉ ሰራተኞች የሚያከብሩት የድል ቀናቸው ነው ዛሬ። እና ያኔ እኛ በእንደዚህ አይነት ነገሮች ስላላለፍን ፋብሪካም የለንም፣ የፋብሪካም ሰራተኞች አልነበሩንም በሰዓቱ። በደርግ መንግስት ጊዜ የተወሰነ የሰራ